ናርሲስት የሚለው ቃል የመጣው ናርሲሰስ ከተባለ በጣም ቆንጆ ከሆነ የግሪክ ወጣት ስም ነው። አንድ ቀን ናርሲስ ደክሞት ሊያርፍ ወደ አንድ ኩሬ ዳር ሄደ። ሊጠጣ ጎንበስ ሲል በውሃው ላይ የራሱን ጥላ አየ። በዚያው ቅጽበት በራሱ ውበት ተማረከ። በመጀመሪያው ጊዜ ጥላው የራሱ መሆኑን አልተረዳም ነበር። ሊያቅፎ ሲሞክር ውሃው ይናወጥና ጥላው ይጠፋል። ዝም ሲል ደግሞ ይመለሳል። ከዚያ ኩሬ ዳር ተለይቶ መሄድ አልቻለም። በኋላ በራሱ ውበት ከመመሰጥ የተነሳ ከዚያ ኩሬ አጠገብ መነሳት አቃተው። ናርሲሰስ የራሱን ጥላ እያየ እያደነቀና በፍቅሩ እየተቃጠለ ምግብና ውሃ ትቶ እዚያ ኩሬ ዳር ሞተ። በሞተበት ቦታ ላይም በጣም የሚያምር ነጭ አበባ በቀለ። ያ አበባ ዛሬም ናርሲስ ፍላወር ተብሎ ይጠራል። ናርሲስት ማለት መስተዋት ውስጥ ያለውን የራሱን ምስል ብቻ እያየ የሌላውን ሰው ስሜትና ፍላጎት የማይታየው ሰው ማለት ነው። ናርሲስት የሚባሉ ሰዎች ራሳቸውን ከመጠን በላይ የሚወዱ፣ ለሌሎች ሰዎች ስሜት ግድ የሌላቸውና ሁልጊዜ የሌሎችን አድናቆት የሚፈልጉ ናቸው። እነዚህ ሰዎች የሚከተሉት ዋና ዋና ባህሪያት ይታዩባቸዋል። አንደኛ፣ ራስን ከፍ አድርጎ ማየት። እነዚህ ሰዎች ከማንም በላይ የተለዩ ጎበዝና ልዩ ተስጦ እንዳላቸው ያምናሉ። ምንም እንኳን ያከናወኑት ትልቅ ሥራ ባይኖርም እንደ ትልቅ ሰው እንዲታዩ ይፈልጋሉ። ሁለተኛ፣ የሌሎችን ስሜት አለመረዳት። ይህ የናርሲስት ሰዎች ዋነኛ መለያ ነው። የሚወዷቸው ሰዎች ለምን አይሆኑም? የሌላን ሰው ህመም፣ ስሜት ወይም ፍላጎት ለነሱ ግድ አይሰጣቸውም። የሰዎችን ስሜት ለመረዳት አይሞክሩም። ይልቁንም የራሳቸውን ፍላጎት ለማርካት ሲሉ ሌሎችን ሊጎዱ ይችላሉ። ሶስተኛ፣ የማያቋርጥ አድናቆትን መፈለግ። ሁልጊዜ በሰው ዘንድ መወደስና መደነቅ ይፈልጋሉ። ጎበዝነህ፣ ጎበዝነሽ የሚል ምስጋና ካላገኙ ይበሳጫሉ ወይም ዝቅ የተደረጉ ይመስላቸዋል። አራተኛ፣ ሰዎችን መጠቀሚያ ማድረግ። የፈለጉትን ነገር ለማግኘት ሰዎችን እንደ መሳሪያ ይጠቀማሉ። የሰዎችን ደካማ ጎን በማጥናት ለራሳቸው ጥቅም ያውሉታል። አምስተኛ፣ ከመጠን ያለፈ ቅናት። ሌሎች ሰዎች ሲሳካላቸው ማየት አይፈልጉም። በሰዎች ስኬት ይቀናሉ። በተቃራኒው ደግሞ ሰዎች በሙሉ በእኔ ይቀናሉ ብለው ያምናሉ ወይም ያስባሉ። ስድስተኛ፣ ሁሌም ትክክል ነኝ ማለት። ስህተታቸውን በፍጹም አያምኑም። አንድ ነገር ሲበላሽ ጥፋቱን ወደ ሌላ ሰው ማሳበብ፣ ብሌም ሺፍቲንግ ይወዳሉ። ይህ የሆነው በአንተ ምክንያት ነው በማለት ሌላውን ሰው የጥፋተኝነት ስሜት እንዲሰማው ያደርጋሉ። ሰባተኛ፣ የንግግርና የባህሪ የበላይነት። በንግግር መሃል ጣልቃ መግባት፣ የራሳቸውን ታሪክ ብቻ ማውራትና የሌሎችን ሐሳብ ማጣጣል ይቀናቸዋል። በዙሪያቸው ያሉ ሰዎች ከነሱ በታች እንደሆኑ እንዲሰማቸው ያደርጋሉ። አንድ ሰው እነዚህ ባህሪያት ስላሉት ብቻ የስነ ልቦና እክል ወይም ናርሲስት ፐርሶናል ዲስኦርደር አለበት ማለት ላይባል ይችላል። ይሁን እንጂ እነዚህን ባህሪያት በብዛት የምታዩበት ሰው ጋር መኖር ወይም መስራት ከፍተኛ የአእምሮ ጫናን ሊፈጥር ይችላልና ራቅ በሉ። ናርሲስቶች መቼ ነው ባህሪያቸው የሚገለጠው? አንደኛ፣ ሃኒሙን ጊዜ ሲያበቃ። በግንኙነት መጀመሪያ ላይ ናርሲስቶች በጣም ማራኪ፣ አሳቢና አፍቃሪ ሆነው ይቀርባሉ። እውነተኛ ባህሪያቸው የሚገለጠው እናንተ በእነሱ ቁጥጥር ስር መሆኑን ሲረዱ። ሁለተኛ፣ የእነሱን ፍላጎት እምቢ ስትሉ። ናርሲስቶች የሰዎችን ድንበር ማክበር አይወዱም። እውነተኛ ባህሪያቸው የሚገለጠው እናንተ የራሳችሁን ፍላጎት ማስቀደም ስትጀምሩ፣ አይሆንም ወይም አልችልም የሚል መልስ ስትሰጡ፣ የእነሱን ስህተት በግልጽ ስነግሯቸው፣ በዚህ ጊዜ ታላቅ ቁጣ ወይም ዝምታን እንደ ቅጣት ሊጠቀሙ ይችላሉ። ሶስተኛ፣ ትኩረት ከነሱ ወደ ሌላ ሰው ሲዞር። ናርሲስት ሰው ሁልጊዜ የክፍሉ ማዕከል መሆን ይፈልጋል። ባህሪያቸው የሚገለጠው ሌላ ሰው ሲመሰገን ሲያዩ፣ እርስዎ በስራው ወይም በሌላ ነገር ስኬታማ ሲሆኑ፣ በደስታ ፋንታ ቅናት ያሳያሉ። እናንተ ከሌሎች ጓደኞችዎት ወይም ቤተሰቦት ጋር ጊዜ ማሳለፍ ሲጀምሩ። አራተኛ፣ የጥቅም ግንኙነት ሲያበቃ። ከእርሶ የሚፈልጉት ነገር ገንዘብ፣ ዝና፣ አድናቆት ወይም አገልግሎት ማግኘት እንደማይችሉ ሲረዱ እውነተኛ ማንነታቸው ይወጣል። በዚህ ጊዜ ጭራሽ እንደማያውቁት ሊሆኑ ይችላሉ። ስምዎን ማጥፋት፣
እርሶን እንደ በደለኛ አድርጎ ለሰው ማውራት ይጀምራሉ። 5. በጭንቅ ወይም በውድቀት ጊዜ አንድ ነገር እንደፈለጉት ሳይሆን ሲቀር ወይም ውድቀት ሲገጥማቸው ስሜታቸውን መቆጣጠር አይችሉም። ያኔ ውስጣቸው ያለው ንቀት፣ ንዴትና ሌላውን የመውቀስ ባህሪያቸው በግልጽ ይወጣል። ባህሪያቸው ሲገለጥ የሚያሳዩአችሁ ምልክቶች ባጭሩ ጋዝላይቲንግ፣ እርሶ ያዩትን ወይም የሰሙትን ነገር አልሆነም ብለው በመካድ በአእምሮ እንዲጠራጠሩ ማድረግ። ትራይጉሌሽን፣ በሁለታችሁ መሃል ሌላ ሶስተኛ ሰው በማስገባት እርሶን ለማስቀናት ወይም የበታችነት እንዲሰማውት ማድረግ። ዘ ሳይለንት ትሪትመንት፣ እርሶ እንዲጨነቁና ይቅርታ እንዲጠይቁ ለማድረግ ለቀናት ንግግር ማቆም። የሚገርመው ነገር ናርሲስት ሰዎች እነዚህን ባህሪያት በቤታቸው ውስጥ እንጂ በውጪ ሰው ፊት ላያሳዩ ይችላሉ። ለውጪ ሰው በጣም ጨዋና ተወዳጅ መስለው ሊታዩ ይችላሉ። ናርሲስት የሆኑ ሰዎች ሊለወጡ ወይም ሊድኑ ይችላሉ ወይ የሚለው ጥያቄ በስነ ልቦና ባለሙያዎች ዘንድ ብዙ ክርክር የሚደረግበት ጉዳይ ነው። መልሱ አዎ፣ ግን በጣም ከባድ ነው የሚል ነው። አንድ ናርሲስት እንዲለወጥ የሚከተሉት ወሳኝ ነጥቦች መሟላት አለበት። አንደኛ፣ ለውጡ የሚጀምረው ከራሳቸው ፍላጎት ነው። ናርሲስት ሰዎች በአብዛኛው እኔ ፍጹም ነኝ፣ ችግሩ ያለው በሌሎች ሰዎች ላይ ነው ብለው ስለሚያምኑ ታካሚ ለመሆን ወይም እርዳታ ለመጠየቅ አይፈልጉም። አንድ ሰው እኔ ችግር አለብኝ፣ ሰዎችን እየጎዳሁ ነው፣ መለወጥ አለብኝ ብሎ ካላመነ በስተቀር በሌላ ሰው ግፊት ብቻ ሊለወጥ አይችልም። ሁለተኛ፣ የረጅም ጊዜ የስነ ልቦና ሕክምና። ለናርሲስቲክ ፐርሶናሊቲ ዲስኦርደር የሚሰጥ መድኃኒት የለም። ለውጡ ሊመጣ የሚችለው በንግግር ሕክምና ብቻ ነው። ይህ ዓመታትን ሊወስድ ይችላል። ሕክምናው የሚያተኩረው የሌሎችን ስሜት መረዳት እንዲለማመዱ፣ ለምን ሁል ጊዜ አድናቆትን እንደሚፈልጉ መነሻውን ማወቅ ነው። ከሰዎች ጋር ጤናማ ግንኙነት መፍጠር እንዲችሉ ማሰልጠን ነው። ሶስተኛ፣ ለውጡን አስቸጋሪ የሚያደርጉ ምክንያቶች የመከላከያ ግንብ። ድክመታቸውን ማሳየት እንደ ውርደት ስለሚቆጥሩት ለሐኪም እንኳን እውነቱን ለመናገር ይከብዳቸዋል። መሰላቸት፣ ሕክምናው ረጅም ጊዜ ስለሚወስድና ውጤቱም ቀርፋፋ ስለሆነ አቋርጠው የመውጣት ዕድላቸው ከፍተኛ ነው። የተሳሳተ ለውጥ፣ አንዳንድ ጊዜ ለውጥ ያመጡ መስለው ሊቀርቡ ይችላሉ። ነገር ግን ይሄ ሰዎችን ለመቆጣጠር የሚጠቀሙበት ሌላ ስልት ሊሆን ይችላል። መቼ ነው ለውጡ ሊመጣ የሚችለው? ሰውየው ትልቅ ውድቀት ሲገጥመው፣ ለምሳሌ ስራ ሲያጣ ወይም ትዳሩ ሲፈርስ እና ለውድቀቱ ተጠያቂው እሱ መሆኑን ሲረዳ፣ ባለሙያ ጋር ሄዶ በቁርጠኝነት ለመታከም ሲወስን። ከእንዲህ አይነት ሰው ጋር እየኖሩ ከሆነ ትኩረቶ እሱን በመለወጥ ላይ ሳይሆን ራስዎን በመጠበቅ ላይ እንዲሆን ይመከራል። ባውንደሪ ሴቲንግ ማበጀት ግድ ይላል።